በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የባረካችሁ በቅዱስ አጠራሩ ከዘላለም ጥፋት ወደ ዘላለም ሕይወት ከጨለማ ወደ ብርሃን የጠራን እንዲሁም መስቀል ላይ ተሰቅሎ ከሰማያት ወርዶ በደላችንን ሲከፍል ዕዳ የተከፈለለት የዳነ ሕዝብ ተስፋ ያለው ወራሽ የሆነ ሕዝብ ያረጋችሁ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጣችሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በኦሪት ዘፍጥረት ምዕራፍ 16 ላይ ከቁጥር 1 ጀምሮ እስከ 2 የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያ ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ ታነጽ እንደሆነ ወደ እርሷ ግባ አለችው። ይህንን ምዕራፍ መጽሐፍ ቅዱስን ስናጠና ታስታውሳላችሁ። ኦሪት ዘፍጥረት መጽሐፍን የተማርን ሰዎች 15ኛው ምዕራፍ ወይም ከዚህ ምዕራፍ በፊት ያለው ምዕራፍ ስታዩ በድንኳን ውስጥ ተቀምጦ አባታችን አብርሃም ይተክዝ እንደነበረና ያዝን እንደነበረ ከልቡ ይናገራል። ያለ ወራሽ ቀርቻለሁ፣ የሚወርሰኝ የቤቴ ሰው ኤልኤዜር ነው፣ የሶርያው ኤልኤዜር ነው፣ ልጅ አልሰጠኝም ብሎ ከእግዚአብሔር ጋር ሲነጋገርና ሲያዝን እግዚአብሔር ትልቅ የተስፋ መብራትና ቃል እንደሰጠውና በኋላም አብርሃም መስዋዕት ሰውቶ እግዚአብሔር እንዳከበረ ተስፋ እንደሰጠው አንድ ልጅ ሳይሆን ትውልድ እንደሚገነባለት በጣም ብዙ ሕዝብ እንዳለው ነገረው። ያንን እግዚአብሔር የተናገረውን ቃል አብርሃም አምኖ ተቀምጦ እያለ ሳራ ከሁለት ቀጥሎ ባለው ምዕራፍ መሀል ላይ ገባች። ሳራ ነገሩን ትመለከታለች። ትወልጃለሽ ተብላለች። እግዚአብሔር እንግዲህ ከሳራ ውጭ ሚስት ለሌለው ለአብርሃም ዘር ሰጣለሁ ካለው የምትወልደው ሳራ ነች። ስለዚህ የተስፋውን ዘር ለመውለድ ተግታለች፣ ጸልያለች። አብርሃም የተናገረውን ቃልም አምናለች። ግን የሆነ ቀን እምነት ይከዳል። የሆነ ቀን ተስፋ ሲዘገይ የጠበቀነው እንዳልሆነ ስንመለከት ወይም እኛ የሞላነው ሰዓትና የእግዚአብሔር ሰዓት አልጣጣም ሲል የሰው ልጅ ልብ እየዛለ ይመጣል። የሳራም ልብ ዛለ። ሳራ ደከማት። በሁለቱ ምዕራፎች መካከል እንግዲህ ዓመታት ሊቆዩ ይችላሉ። ዓመታት እንዴት መሰላችሁ? እግዚአብሔር ዘር እንደሚሰጠው ለአብርሃም ከነገረው በኋላ 25 ዓመት ነው የቆዩት። የአንድ ሙሉ ሰው ሩብ ዓመት ማለት ነው። እግዚአብሔር አውቆ አብርሃምና ሳራ እስኪደክሙ ይጠብቅ ነበር። ትንሽ ተስፋ እንዳይኖራቸው፣ በሰውነታቸው ላይ እንዳይታመኑ፣ በባዮሎጂያቸው ላይ ዘር ፍሬ ምናልባት እኮ ለጋ ስለሆንሽ ነው በዚህ ዕድሜሽ የመጣው እያለ አብርሃምም ስጦታውን ከፍጥሮ ጋር እንዳያገናኘው፣ ሳራም የወለድኩት እኮ መቼም አጋጣሚ ነው ብላ እንዳታስብ በደንብ እንዲደክማቸው እነሱ ለዛ ለሁኔታው እውቅና እንዳይሰጡ ለሰጣቸው ለእግዚአብሔር ሳይሆን ልጅ ቢወልዱ ለዛ ለሁኔታው እውቅና እንዳይሰጡ በር ይዘጋባቸው ነበር፣ እያደከማቸው ነበር። የሚገርማችሁ እግዚአብሔር ልጆች እነሱ እውቅና የሚሰጡት ለሁኔታ ነው። አሁን በሳራ ንግግር ውስጥ የምትመለከቱት ወጣት አጋር የምትባል ቆንጆ ግብፃዊት ባሪያ ያለቻት አጋር እንደምትወልድ እርግጠኛ ነች። ለምን? አጋር እድሜዋ ገና ነው። ስለዚህ ሳራ ሰው ሁሉ እንደሚያምነው እንደሚያስበው ለሁኔታው ነው እውቅና የሰጠችው። ለእግዚአብሔር ለአምላኩ አይደለም። ለጠራት ከኡር ምድር ላወጣት አምላክ ሳይሆን እሷ በእሷ አመክንዮ እርግጠኛ ያልሆነችለት ጉዳይ ነው እውቅና የሰጠችው። እግዚአብሔርን እያመኑ ለመኖር የሚፈልጉ ሰዎች ከራሳቸው ሎጂክ፣ ከራሳቸው አመክንዮ፣ ከራሳቸው ማስተዋል ፈቀቅ ማለት አለባቸው። ራሱ የእግዚአብሔር ጥሪ ፈቀቅ ማለትን ይፈልጋል። ሀገራቸውም ከኡር ምድር ወደ ከነዓን ሩቅ መንገድ ነው የመጡት።
እዛ ኡር ከሚታሰበው ከዛ ሀገር ከባቢሎኑ ሀገር ፍልስፍና፣ አመለካከት፣ አመክንዮ፣ አስተሳሰብ እንዲወጡ ነው። ለሚያምኑ ሰዎች የማይመቹ አንዳንድ ትምህርቶች፣ ዕውቀቶች፣ ፍልስፍናዎች፣ አስተሳሰቦች፣ መረዳቶች አሉ። ዘመናዊነት፣ ስልጣኔ፣ ነገሮችን ሁሉ በሎጂክ ማየት፣ በአመክንዮ ማየት የዚህ ዓለም ትልቁ የህይወት መመሪያ ነው። እግዚአብሔር ልጆቹን ከዛ ጎትቶ አወጣቸው። የወሰዳቸው አሸዋ የተሞላ መሬት ላይ ነው። እዛ አሸዋ ላይ ጥበብን ሊያስተምራቸው፣ እምነትን ሊያስተምራቸው፣ እነዚህ ሁለት ሰዎች የዓለም ህዝብ እምነት አስተማሪ እንዲሆኑ፣ አብርሃምም ሳራም ለትዕግስት ምሳሌ እንዲሆኑ፣ እግዚአብሔርን በመጠበቅ ለሚገኘው ባርኮት ምሳሌ እንዲሆኑ አመጣና አሸዋው ላይ ጣላቸው። አባብዬ አመጣታለሁ፣ ወደ ምድረ በዳም እወስዳታለሁ፣ ለልቧም እናገራታለሁ፣ ከዛ ወደ በረከት ወደ አኮር ሸለቆ እመልሳታለሁ ያለውን ትንቢት ፈጸመባቸው። አማላይ አገር ነው። አማላይ ተስፋና ህይወት ነው የሰጣቸው የነገራቸው። እኔ ወደማሳያችሁ ሀገር ሄዱ ሲላቸው እግዚአብሔር የሚያሳየው ሀገር ገነት ነው ብለው ሊያስቡ ይችላሉ። በልምላሜ የተሞላ ጨፌ የሞላበት መውለድ የበዛበት መትረፍረፍ የበዛበት እንከን ችግር የሌለበት ገነት ነው ብለው ሊያስቡ ይችላሉ። ሰው ግን ካልተሰራ ገነት ውስጥም መኖር አይችልም። ልቡ ካልተሰራ መንፈሱ ካላደገ ገነትም አልተመቸችውም። ሰው በገነት ተፈትኗል። ስለዚህ እግዚአብሔር ሰውን በምድረ በዳ ማስተማር መረጠ። ሁልጊዜም ከምቾት ይልቅ የህይወት ተግዳሮትን ነው የሚያስተምረው፣ መዘግየትን ነው የሚያስተምረው፣ ትዕግስትን የሚያስተምረን የፈለግነውን ነገር ቶሎ አለማግኘታችን ነው። ያለምነውን ህልም ቶሎ አለመጨበጣችን ነው ጠንካራ የሚያደርገን። ሁሉ ፊት ለፊታችን ቢሆን ከጠረጴዛ እንደምናነሳው ማዕድ ቢሆን ህይወት በዚህ ልክ አይጣፍጥም ነበር። እግዚአብሔር በትዕግስት የሚጸኑ ብፁዓን የሆኑ ዘንድ ብሩካን የሆኑ ዘንድ ልጆቹን በትዕግስት መንገድ በትዕግስት በረሃ ውስጥ ነው የሚያሳድጋቸው። ነገር ግን ሰው ደግሞ እዛ ውስጥ ይገለጣል። አማንነቱ፣ ድካሙ፣ ስንፍናው እዛ ውስጥ የመዘግየት ህይወት ውስጥ እዛ ምንም ተስፋ በሌለው መንገድ ውስጥ ደግሞ ሰው የራሱን ደግሞ መፍጨርጨር ሲያደርግ ስጋውን ይገልጣል። የስጋ ማስተዋሉን፣ ዕውቀቱን፣ ፍቃዱን ከእግዚአብሔር ጋር አወዳድሮ ሊያመጣ ወይም እግዚአብሔርን ለማገዝ ሊሞክር ይችላል። ሳራ ያደረገችው ይሄ ነው። ሂድና ምናልባት ነው ያለችው። የእምነት ሰዎች በምናልባት አይመላለሱ፣ በእርግጠኝነት ነው የሚመላለሱ። ሳራ ብትደክም አንፈርድባት። ምክንያቱም ሳራ ማለት እኛ ነን። ግባ ወደ አጋር አለችው። ሰው ሁሉ የሚሄድበትን ቀላል መንገድ አሳየችው። እሱ በጣም ትልቁን ከባዱን ጠባቡን መንገድ እየሄደ ነው። ጌታ ኢየሱስ ክርስቶስ በጠበበው ደጅ ግቡ፣ በሰፊው መንገድ ብዙዎች ይሄዱበታል፣ ፍጻሜው ጥፋት ነው ያለውን መንገድ ነው ሳራ ያሳየችው። ሳራ አብርሃምን ትወዳለች፣ ለአብርሃም ስሜት ትጨነቃለች። ባሏን የምትወድ የምታከብር ሴት ነች። በፍቅርና በአክብሮት ውስጥ ደግሞ ስህተት ነበረ። ሁሌ ይወላችሁ በነውር ልክ ባልሆነ አስተሳሰብ ብቻም ሳይሆን በትክክለኝነቱም ውስጥ ስህተት ሊኖር ይችላል። መጠንቀቅ ያስፈልጋል። ትክክል ናት ሳራ ባሏን መውደዷ። ያደረገችው ነገር ግን እግዚአብሔርን ስራ ተካፈለች፣ ወሰደች። እሷ ጣልቃ ገባች። እግዚአብሔርን እጅ ያዘች፣ ልታግዘው ሞከረች። እግዚአብሔር ከአጋር ማህፀን ልጅ አውጥቶ ያንን ልጅ ጡት አጥብታ እሷ እንደ ልጅ እንድትቆጥ ማደጎ እንድታረገው አሰበች። እግዚአብሔር መች ጠፋው? እንኳን እግዚአብሔር አለ እኛም ስጋ አልባሾቹ ይሄን ነገር ማስተዋል ያቅተን። የእግዚአብሔር ሐሳብ ግን ሌላ ነው። የእግዚአብሔርን ሐሳብ ግን እንዳትረዳ መዘግየቱ ከለከላት። ተስፋው ሲዘገይ ደከመች። ስለዚህ አጋር ቤታቸው ገባች። እስማኤል ተወለደ። እስማኤል ሲወለድ በአብርሃምና በሳራ ቤት ችግር ተወለደ፣ ጭቅጭቅ ተወለደ፣ ጭካኔ ተወለደ።
ደጋጎቹ ሰዎች በአጋር ላይ ጨከኑ፣ በእስማኤል ላይ ጨከኑ፣ ከቤት አስወጡ። ሰው እንግዲህ ሲቸኩል የሚያፈራው ፍሬ ይሄ ነው ማለት መራር ፍሬ ያፈራል። እግዚአብሔርን ተስፋ የምናደርግ በጣም ብዙ ሰዎች አለን። ተስፋችን ዘገየብን ብዙ ሰዎች አለን። ህሊናችን ዝም ብሎ አይቀመጥም። ልባችን ይጮህብናል። እንደዚህ ያድርግ፣ እንደዚህ ያድርግ፣ እንደዚህ ያድርግ ይለናል። የሚለን መንገድ ደግሞ ያመንነው አምላካችን እግዚአብሔርን ልባችን በሱ ትከሻ ላይ የተቀመጠ ሆኖ ሳለ ልባችን ከትከሻው ላይ እንዲወርድ እንዲያርገው እንዲተሳካልኝ እንድንል ወደ ራሳችን ማስተዋልና ጥረት እንድንመለስ የጸጋውን ኃይል እንዳናቅ ሊከላከለን ሊሆን ይችላል። ተስፋ የዘገየባችሁ ሰዎች ተስፋውን ከእግዚአብሔር የምትጠብቁ ከሆነ ታግሳችሁ ጠብቁ። ጥርሳችሁን ነስታችሁ ጠብቁ። ስጋችሁን በጥርሳችሁ ንከሱ። ኢዮብ ስጋዬን በጥርሴ እነክሳለሁ ይላል። ስጋ ጣልቃ ይገባል። ስጋ አስተዋይ ልሁን ይላል። ስጋ የእግዚአብሔር ዓለም የሰማያዊ ዓለም እምነት አሰራር ተቃዋሚ ነው። ስጋ የሚያየውን ነው የሚያምነው። የስጋ ፍልስፍና ማየት ማመን ነው የሚለው። የመንፈስ ፍልስፍና ግን ማመን ማየት ነው የሚለው። ሳይወልዱ በፊት እግዚአብሔር ይስሐቅን አሳይቷቸው ነበር። እሱ ነው የመንፈስ ፍልስፍና። ሳይወርሱ በፊት የተስፋ ምድርና የእስራኤል ልጆች አይተው ነበር። ሳይጨበጥ ገና ሩት ቦዔዝን ሳታገባ በፊት የቦዔዝ ሚስት ሆና ነበረ። እምነት ይሄን ነው የሚለው። ስጋ ግን ሌላ ነው የሚለው። ስጋ ወርሰን ነክተን ዳሰን ነው ምናምነው ነው የሚለው። ስለዚህ ድካም ይሰማናል። ጠብቀነው ሲዘገይብን እንደ ሳራ ሐሳብን እንሰጣለን፣ እንቸኩላለን፣ ስሜታዊ እንሆናለን። የጊዜ መርዘም ሰውን ይፈትናል። ሰው ግን ተፈትኖ ነው ሰው የሚሆነው። ሰው በገነት ውስጥ መኖር ያለበት ከብዙ የምድረ በዳ ፈተና በኋላ ነው። እንደተወለደ ገነት ውስጥ የሚገባ ልጅ ምን አይነት ዕጣ ፈንታ እንደሚገጥመው በአዳምና በሔዋን አይተናል። ነገር ግን በትዕግስትና በሕይወት ውድቀታቸው የተማሩና አብርሃም ግን ፍጻሜያቸው አምሮ ደግሞ አይተናል። ተሳስተው አስተምረውናል። ሳራ ቸኩላ አስተምራናል። የእግዚአብሔርን ተስፋ ለመቅደም መቸኳኮል፣ የራስን እጅ ማስገባት፣ ለራሴ ልወቅ ማለት፣ ለራሴ ልይ ማለት ምን አይነት ውጤት እንደሚያመጣ ከነሳራ ቤት አስተምረውናል። ተስፋ የምታደርጉት አምላክ የታመነ ነው። እግዚአብሔር ልጆች ምናልባት ኢያሪኮ የምትሰሩት 7 ዓመት ሊሆን ይችላል። ግንቡ አልወድቅ ስላላችሁ መዶሻ ይዛችሁ አትምጡ። እግዚአብሔር ግንብ ይሰብራል፣ ግንብ ያፈርሳል፣ መንገድ ያበጃል። ምናልባት የእናንተ ስራ እየዘመራችሁ ግንቡን መዞር ሊሆን ይችላል እንደ እስራኤል ልጆች። ያ ደግሞ ያብረከርካል። ግንብ መዞር ቀላል አይደለም። ሀገር ከተማ መዞር፣ ኢያሪኮ ከተማን ዞሮ ሲባል ቀላል መሰላችሁ? 7 ጊዜ አንድ ትልቅ ከተማ 7 ጊዜ ዞሩ ማለት ነው፣ ጥጉን ይዘው። የድሮ ዘመን ከተሞች በግንብ የታጠሩ ስለነበሩ ጉልበታቸው ሲዝል ድረስ ጠበቀ። አንድ ነገር ልንገራችሁ፣ ለራሴ ለወቅ የምትሉ ሰዎች እግዚአብሔር ሁል ጊዜ እስኪደክማችሁ እንደሚጠብቃችሁ ወቁ። ለራሴ ልወቅ ብለን ከእግዚአብሔር ጋር የምንታገል ሰዎች ጊዜያችንን ከማርዘም ውጭ ምንም ትርፍ የለን። ተስፋም አድርገ ነው ለራሴም ልወቅ ብለን አይሆንም። አንዱን መምረጥ አለብን። እግዚአብሔር ልጅ አንዱ ምርጫ ሲጸና እግዚአብሔር ላይ ስትታመኑ ዝም ትላላችሁ፣ በተስፋ ትጠብቁታላችሁ። እንደ ዕንባቆም በመጠበቅ ይሄ ላይ ቆሜ እጠብቅሃለሁ ትላላችሁ። ነገሮች ባይሆኑ እንኳን በለስ ባያፈራ፣ የወይን እርሻ ፍሬ ቢጎድልበት፣ ከብቶች በጋጥ በበረት ባይኖሩ፣ እኔ ግን እጠብቅሃለሁ ተስፋ አደርግሃለሁ ትላላችሁ እንላለን። አይ የለም በቃ እኔ እንዳየሁት እኖራለሁ ምንልም ሰዎች ምርጫችን መብታችን ነው። ግን አጋር በእነ አብርሃም ቤት ገብታ የተፈጠረውን ችግር መጋፈጣችን አይቀርም። ተስፋችን ውስጥ እጅ አታስገቡ። ትዳር ፈልጋለሁ ብላችሁ ጠብቃችሁት ትዳር ሲዘገይ ለምን እስላም አላገባ? ትዳር ነው፣ እኔም በሃይማኖቴ እሱም በሃይማኖቱ ምትል ሴት ትኖራለች። ባል ከሆነ እስላም ቢሆን ምን ችግር አለ?
ጣልቃ ገባሽ፣ አጋር ገባሽ ማለት ነው አብርሃም ቤት። ከዛ እሳቱንም ጭምር አብረን እንጋፈጣለን። ተስፋው ሲዘገይ እግዚአብሔር የሌለ እንዳይመስለን። ተስፋን የሰጠ የታመነ ነው። ይህን አስቡ። እግዚአብሔር ልጆች በርቱ፣ ልባችሁ ይጽና። የሰማነውን በልቦናችን ይጻፍ። የመንፈስ ቅዱስ ብርሃን በሁላችን ላይ ይብራ። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። ደጉ ኢየሱስ ክርስቶስ ቀኙን ዘርግቶ ይባርካችሁ። የሰንበት ትምህርት ቤቱ መጽሐፍት አስቡ። ደግሞ ኮሜንትና ላይክ ማድረግን እግዚአብሔር ይባርካችሁ። በጣም አመሰግናችኋለሁ። ያን በማድረጋችሁ ትምህርቱን ሰው እንዲያዩ ያደረገ ነው ዩቲዩብ። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም